እማማ ጮቤ አስወረደች ማለት ነው። በድንጋጤ ፌንት በላች። እማማ ጮቤ እንግዲህ አላሰበችውም። ከባሏ ቤት ወደ እናቷ ቤት እናቴ እንዴት አደርሽ ብላ እናቷ ልትጠይቅ እንግዲህ ዘገደው ስትል የኢክሩ እህትና እናቷ ተመካክረው ኢክራምን ፕራንክ እናደርጋት እናቴ ብላ ማለት ነው። እንግዲህ ተይ እረቴ ልጄንማ ፕራንክ አላረግም ትደነግጥብኛለች እያለች የኢክሩ እናት እንደፈራችው ኢክራም አስወረደች ደንግጣ ማለት ነው። ፌንት በላች። ይክሩ ፌንት በላች ማለት ነው። እናቴ እናቴ እያለች ዘገደው ስትል እናቷ እንግዲህ ሶፋ ላይ ተኝታ ሞኩኝ ሄድኩኝ ወይኔ እያለች ስታቃስት የእውነት መስሏት እማማ ጮቤ ደነገጠች፣ አስወረደች ማለት ነው። በጣም ያሳዝናል። ኧረ ተው እንደው ልጅቷስ እሽህቷ አታቅም። እናት ተብዬዋ እንዴት እንደዚህ አይነት አደጋ ላይ ትጥላላችሁ ልጅቷን? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶችዬ። ዛሬም እንደተለመደው መለስ ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አላህ አገራችንን ሰላም ያደርግልን። ዝሮ መግቢያችን ናትና ሰላሙን ያውረድልን። የዛሬው ለየት ይላል ማለት ነው። ለየት ባለ ሁኔታ ነው የመጣሁላችሁ። እንግዲህ ውድ ተመልካቾች ትምህርት ይሆናችኋል፣ ለእኛም ትምህርት ይሆንና ማለት ነው። አንድ ሰው ፕራንክ ሲያደርግ ይሄ ፕራንክ ይጎዳዋል ወይ፣ ይሄ ፕራንክ ጥሩ ነው ወይ፣ ለዛ ሰው ምን ያክል ስሜቱ ይጎዳል ብሎ ፕራንክ ማድረግ አይቸግርም ማለት ነው። እውነት ለመናገር ኢክሩ በጣም አሳዘነችኝ። ኢክራም እንግዲህ አስወረደች ማለት ነው። ኢክራም ያስወረደችበት ምክንያት ምንድን ነው? ከባሏ ቤት እናቷን ልትጠይቅ ዘገደው ብላ እናቴ እያለ ከች ስትል እናቷ እንግዲህ እንዳልሆነችና ስታገኛት በጣም ደነገጠች፣ ፌንት በላች ኢክሩ ማለት ነው። በጣም ያሳዝናል። እኔ እውነት ለመናገር በኢክሩ እህት አልፈርድም። ምክንያቱም ስለ ነፍሰ ጡር ስለምን ጠለቅ ብላ ላታክ ትችላለች። ነገር ግን እናቷ እንዴት በምን አስቻላት? እናቲቱም ፈርተዋለች። እውነት ለመናገር ይችኛይቱም ልጅ እንዳትከፋባት ብላ ፈልጋ ነው እንጂ በጣም ፈርታ ነበር። ተይ አለቻት። እናቴ ቪዲዮ እንስራት አልሽኝ፣ ይክሩን ፕራንክ እናደርጋት አለቻት። አረቴ ልጄ እኔ ልጄን ፕራንክ አላረግም። ለእኔ ለኢድ እንኳ ያስደሰተችኝ ደስታ ታይመለስለት እንደ ብዬ ነው ፕራንክ ማረገው አለቻት። እናቴ ምንም አትሆንም እኮ ፕራንክ እናድርጋት ይክሩን። እኔስ ፕራንክ አላረግም ልጄን፣ እሷን በደስታ ብድሯን ለመመለስ ነው እንጂ እሷን እንድታዝንብኝ አልፈልግም ብላ እንግዲህ የይክሩ እናት መልስ ሰጠች ማለት ነው። የይክሩ እህት ደግሞ እናቴ እንግዲያውስ ፕራንክ አናረግም ብለሽ ታልሽኝ፣ በቃ አንቺ ጋር ቪዲዮ አልሰራም፣ የሰራነውንም ቪዲዮ አንለቀውም፣ በቃ እተዋለሁ አለቻት። ኧረ ተይ ልጄ ተይ፣ ትደነግጥብኛለች። ለእኛ እማትሆነው ነገር የላትም። ጠብር ግፍ እያለች ኢድን እንኳ እንዳሳለፍን አይተሻል። በደስታ በልልታ በኩልልታ ነው ያሳለፍ ነው። ልጄ ለእኔ ቤት ጠብር ግፍ እያለች የእሷ ገለታማ በዚህ አይመለስም። እባክሽን ልጄ ትደነግጥብኛለች። ነፍሰ ጥሪቱ ብትደነግጥብኝስ እንደዚህማ አላረግም ብላ አለች። እናት አለመሆን ልጅ አለመውለድ ተወለዱ ወዳ ጥሎ አለመሄድ ይላል ያገሬ ሰውና፣ እናት እንግዲህ አንጀቷ አልችላለ። ሁለተኛ ነገር ምንድን ነው? ይችኛቱም እንድትከፋባት አልፈለገችም፣ ግን ፈርታለች። በጣም እየፈራች ነው። ፕራንክ እናርግ ስትላት ማለት ነው። ተይ አንድ ነገር ትሆንብኛለች፣ ትደነግጥብኛለች። እናቴ ምንም አትሆንም እኮ ማንኛውም ሰው እንደሚያደርገው ፕራንክ እኮ ነው የምናረጋት። ምን ችግር አለው? እናርጋት። እልቁንስ ቪዲዮ እንስራ የምትይ ከሆነ ፕራንክ እናርጋት፣ አለዛ ይሄንን ዲለት አረገዋለሁ፣ አብረሽ አልሰራም ቪዲዮ የሚባል ብላ አስፈራራቻት ማለት ነው። የልጅ ነገር እንግዲህ ይክሩ መጎዳቷን አላወቀችም። እንደ ማንኛውም ሰው ፕራንክ አረጋለሁ ብላ ነው እሷ። እሺ እንግዲያውስ ታልሽ እሺ አለች፣ እየፈራች እየቸረች እሺ ብላ ስታበቃ አረ ተይ ይቅርብኝ፣ ተይ ትደነግጥብኛለች፣ እባክሽ ይቅርብኝ አለች። እንግዲህ የይክሩ እናት ማለት ነው። እናቴ ምንም አትሆንም፣ ግድልሽም ማንኛውም ሰው እኮ እንደሚያደርግ ነው የምናደርገው እንጂ ምን ትሆናለች ብለሽ ነው፣ ተይ አለቻት ማለት ነው የይክሩ እህት። እናትየዋ ደግሞ ምን አለች? ኧረ ተይ ልጄ፣ እኔ ሆዴ እየፈራ ነው፣ እየተጨነቀ ነው፣ ትጎዳብኛለች። ለእሷ ይሄ አይገባትም፣
ብድሯን በዝግ አልመልሰውም። የእሷ ብድር በቀላል የሚመለስ አይደለም። እሷን እንድትደሰትልኝ ነው እንፈልገው አለች እናቷ ማለት ነው። እውነት ለመናገር ማንኛውም ልጅ እናቱን ይወዳል። የኢክሩ ማንኛውም ልጅ እናቱን ይወዳል፣ ቤተሰቡን ይወዳል። እናትም ልጇን ትወዳለች። እናት ልጁን አይወድም እያልኩ አይደለም። ልጅ እናቱን አይወድም እያልኩ አይደለም። ቤተሰቡን አይወድም እያልኩ አይደለም። የኢክሩ ግን ለየት ይላል። በቃ ለእናቷ የምታደርገው ድርጊት ለእናቷ በቃ እናቷን ለማስደሰት የምታደርገው ድርጊት በጣም ለየት ይላል። የኢክሩ ማለት ነው። አላህ ይጨምርልሽ፣ ፍቅራችሁን አላህ ያምሽላችሁ። በጣም ደስ ትላላችሁ። እናትና ልጅ ቤተሰብ እንደዚህ ሲዋደድ ሲፋቀር በጣም ደስ ይላል ማለት ነው። በነገራችን ላይ እንግዲህ እናቲቱም እየፈራች እየቸረች ታልሽ እሺ ደግ አለች፣ እየፈራች ማለት ነው። ደግሞ መልሰ አረ ተይ ይቅርብኝ፣ እኔ ስፈራሁ አንድ ነገር ትሆንብኛለች፣ ነብሰ ጥሪቱ ትደነግጥብኛለች አለቻት። ደግሞ መልሳ እሺ ብላ ስታበቃ እናቴ ምን ትሆናለች ብለሽ ነው? በቃ እኔ የምናገርሽን አትሰሚም ማለት ነው? ምን ትሆናለች? እንደ ማንኛውም ሰው እኮ ነው ፕራንክ መናረጋት አለቻት ማለት ነው። እንግዲያውስ ታልሽ እሺ አለች የኢክሩ እናት ማለት ነው። እየከበዳት ይችኛይቱም እንዳትከፋባት ማለት ነው። አንቺ ጋር ቪዲዮ መስራት አልፈልግም ስትላት ግዴታ ሲሆንባት ማለት ነው። እሺ ፕራንክ የምናረጋት እንዴት አድርጌ ነው ፕራንክ ማረጋት ስትላት፣ አንቺ ሶፋው ላይ ተኝና ብርድ ልብስ አለብስሻለሁ፣ ራስሽን ትጠግኛለሽ። እሷ እናቴ ብላ ስትገባ ድክምክም ትያለሽ፣ ከዛ እያቃሰሽ ትገባለች። እንደዛ አድርገን ፕራንክ እናርጋት። ኧረ ተይ፣ ሌላ ፕራንክ የሚደረጋለ ታይ፣ ልጅ ትደነግጣለች። እንደዚህ አይነት አትበይ ተይ እባክሽ ስትላት፣ እናቴ እንግዲህ እኔ የምናገርሽን አትሰሚም፣ ምን ችግር አለው ብናረጋት አለች። እንግዲያውስ እሺ ደግ አለቻት። ብርድ ልብሷን አለባበሰች፣ ሶፋ ላይ ያስተኛች እንቻለች። ራስሽን ግጥም አድርገሽ ሰሪ ያለች፣ አሳስረች ራሷን ሶፋ ላይ ተኛች። ኢክሩ ዘንካቲት ማለት ነው። እናቴ እናቴ እያለች ተባሎካ ቤት ወደ እናት ቤት ስትሄድ፣ ተባሏ ቤት እንግዲህ ወደ እናቷ ቤት እናቴ እናቴ እያለች ስትሄድ፣ እናትየዋ አቤት አትልም፣ ድምጤ የለም፣ ጸጥ ጸጥ ብላለች። እናቴ የለሽም እንዴ? እናቴ የት ነሽ? እናቴ የት ነሽ ብላ ኢክሩ ዘላ ግብታለች። ዘላ ግብት ስትል እናትየዋ ተኝታ ሶፋ ላይ ታቃስታለች፣ ትደካክማለች፣ አብቅታለች። ብርድ ልብስ ለብሳ ማለት ነው። እኔ እንዴት እንዳስመሰለች እናቲቱ ማለት ነው። እውነት ለመናገር መሻአላ በጣም አስመስላለች። ከዛ እንደዛ ትትል እናቴ ምን ሆንሽ ብላ ኢክሩ ሩጣ ምን ሄደች። ከኔና የምትውጪውን አሳስተሽ ነው? አሳስተሽ ተጠቀምሽ ነው አብዝተሽ አለችና ከኔናውን ዝርግፍ አደረገችው። ስታዩ እንደ ማታ ብቻውን እኮ የዋሽው ጧት አልዋሽም። ምንድን ነው አንቺ እንደ ህፃን ልጅ በቃ በነፍስሽ ትቀልጃለሽ ማለት ነው? ለምንድን ነው እንደዚህ የምታደርገው ስትላት፣ እናቲቱ ዲክምክም ማለች፣ ጮኸች። ሞኩኝ ሄድኩኝ አልቻልኩም ማለች እናቲቱ። በቃ ተነሽሽ ሐኪም ቤት ልውሰድሽ፣ ምን ሆነሽ ነው ብትላት ዝንፍልፍል አለችባት ሶፋው ላይ ማለት ነው። ኢክሩ እንግዲህ ጨርቋን ጣለች፣ በቃ ጉፍታዋን ጣለች እና አከነፈፈች። እናቴ ልትሞትብኝ ነው ምን ሆነች ብላ እንግዲህ ኢክሩ ደነገጠች ማለት ነው። እንደዛ ስደነግጥ እንግዲህ እናት የሆነ ሰው ደህና ነኝ እኔ ፕራንክ ነው አለማለቷ እናቲቱ ማስቻለት ጸጥ አለች። ጸጥ ትትል ኢክሩ እንግዲህ ፌንት በላች። የኋሊት ወደቀች። እንደወደቀች እንግዲህ ሶፋው ይምታት ምን ይምታት አልታወቀም። ኢክሩዬ አስወረደች ማለት ነው። በጣም ያሳዝናል። ፕራንክ ትታረጉ አንድ ሰው ይጎዳል፣ ይሄ ነገር ይጎዳዋል፣ ስሜቱ ይጎዳል ብላችሁ ማሰብ አለባችሁ። ዶላር ብቻ አይደለም እንትን ማለት ማሰብ ያለባችሁ፣ ለዶላሩ ታህን ለሰው ማሰብ አለባችሁ። እንግዲህ ኢክሩ እናት ድንጋጤው በኋላም ራሷም ደነገጠች ማለት ነው። እንግዲህ የኢክሩ እናት ደነገጠች። በቀረብኝ ባላረኩ ቢቀርብኝስ ልጅን አስደነገኳት። ያንቺን ነገር ሰምቼ ለኢክሩ ይሄ አይገባትም ነበር፣ አንቺ ነሽ እንደዚህ ያረግሽኝ አለች። እናቴቱም ደነገጠች። ኢክሩ ፌንት በላች። የኋሊት ወደቀች። እንግዲህ ሶፋው ይምታት አልታወቀም። ኢክሩ አስወረደች ማለት ነው ተባሏ ቤት። እንግዲህ
እናቷን ልትጠይቅ በደስታ በእልልታ ሰተት ብላ ስትገባ እናቲቱ አሟኛል ታምሜያለሁ ብላ ሶፋ ላይ ተኝታ ስታገኛት ደነገጠች። ፕራንክ እናደርጋለን ብለው እሷኑ ጎዷት ማለት ነው።